ሮሜ መጽሐፍ ምዕራፍ 1 ላይ ሐዋርያው ጳውሎስ ለሮሜ ሰዎች በጸለየው ጸሎት የምናገኘው አንድ በጣም አስደናቂ የጸሎት ወይም የምስጋና ርዕስ አለ። እሱ ላይ እንድንጸልይበት ጭምር ነው እና እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል የተለየ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እሱም ጌታችን ኢየሱስ ክርስቶስ ነው። በሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን። ቁጥር 6 እንደዚህ ይላል፣ በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ ካለ በኋላ ቁጥር 7 ላይ በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ቁጥር 8 እንደዚህ ይላል፣ በጣም ደስ የሚለኝ ቃል፣ እምነታችሁም በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁ አምላኬን ኢየሱስ ክርስቶስን አመሰግናለሁ። እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁ አምላኬን ኢየሱስ ክርስቶስ ምን አደርጋለሁ? አመሰግናለሁ። በጣም ድንቅ የሆነ ቃል ከ1 እስከ 7 ለደብዳቤው መግቢያ ይናገርና ቁጥር 8 ላይ ጸሎቱን ያቀርባል። ጸሎት ርዕሱ ምንድነው? ስለ ሮሜ ሰዎች ምስጋና ነው። ስለ ምንድነው የሚያመሰግነው ቢባል የምስራቹ ወንጌል ከሮም ተነስቶ የምስራቹ ወንጌል ከኢየሩሳሌም ተነስቶ ሐዋርያት ሥራ ምዕራፍ 28 ላይ እንደምታውቁት ሮም ደርሷል። ሐዋርያት ሥራ ምዕራፍ 2 ላይ የፋሲካን በዓል ለማክበር ከተለያየ የዓለም ክፍል የመጡ ከግብፅ የወጡበትን የፋሲካን በዓል ለማክበር የመጡ ሰዎች በዓለ ሐምሳ የተባለው ቀን ላይ መንፈስ ቅዱስ በእነሱ ላይ ወረደ። የብሉይ ኪዳኑን ፋሲካን ለማክበር መጥተው ከአዲስ ኪዳኑ ፋሲካ ጋር ተገናኝተው በሄዱበት የምስራቹን ወንጌል ይዘው ሄደው የሮሜን ቤተክርስቲያን መሰረቱ። የሮሜን ቤተክርስቲያን ማንም አልመሰረተም። ከሮሜ ከተማ የመጡ አይሁድና ወደ ይሁድነት የተለወጡ የብሉይ ኪዳኑን ፋሲካን ለማክበር ከሮም ተነስተው የመጡት ሰዎች ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በወረደበት ዕለት እዚያ ጉባኤ ላይ ስለነበሩ የዛለት የእግዚአብሔር መንፈስ ነካቸው። በሄዱበት ቤተክርስቲያን ተከሉ። ስለዚህ የሮሜን ቤተክርስቲያን ማንኛውም ሐዋርያ አልመሰረተም። የመሰረቱት ቃሉን ሰምተው ወደ ገዛ ምድራቸው ወደ ሮም ከተማ የሄዱ ሰዎች ናቸው የመሰረቱት። ስለዚህ ቤተክርስቲያኒቱ ያለችበትን ሁኔታ ስትመለከቱ ከኢየሩሳሌም ወንጌል ወጥቶ የት ደርሷል? ሮም ደርሷል። ታስታውሳላችሁ? ኢየሩሳሌም የአይሁድ ዋና ከተማ ናት።
ሮም ደግሞ የዓለም ዋና ከተማ ነበረች። ኢየሩሳሌም የአይሁድ ዋና ከተማ ናት። ሮም ደግሞ የዓለም ዋና ከተማ ነበረች። ስለዚህ ጳውሎስ ሮምን ታርጌት አድርጎ ነበረ። ለምን? መንገዶች ሁሉ ወደ ሮም ስለሚያደርሱ የምስራቹ ወንጌል ከሮም ተነስቶ ዓለምን ሁሉ ሊያጥለቀልቅ ስለሚችል። አቤት 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 የጳውሎስ ታርጌት! አቤት አቤት የጳውሎስ እቅድ! አይሁድ ሐዋርያቶች ኢየሩሳሌም ነበሩ። ሐዋርያው ጳውሎስ ደግሞ ከአንጾኪያ ተነስቶ ሮም ደርሷል። ለምን? ወንጌል ከዓለም ዋና ከተማ ተነስቶ ወደ ዓለም ሁሉ እንዲሰበክ። ወንጌል ከጅማ ከሚነሳ፣ ወንጌል ከድሬዳዋ ከሚነሳ፣ ወንጌል ከትግራይ ከሚነሳ፣ ወንጌል ከአዲስ አበባ መነሳት ይችላል። ለምን? አዲስ አበባ የኢትዮጵያ ዋና ከተማ ስለሆነች አዲስ አበባ ላይ ወንጌል ከተሰራ ወንጌል ከአዲስ አበባ ተነስቶ በአራቱ ማዕዘናት ሊዳረስ ይችላል። ስለዚህ ጳውሎስ ተሳካለት። ወንጌልን ሮም ላይ ሰበከ። ወንጌልን ሮም ላይ ከሰበከ በኋላ የአዲስ ኪዳን ትልቁ መልእክት የሚባለውን የሮሜን መልእክት ጻፈላቸው። ለምን? እነሱ ማስታጠቅ ፈለገ። የእግዚአብሔር ጽድቅ የሚገኘው በእምነት እንደሆነ ሰበከ። የሮሜ መጽሐፍ እኮ ነው ማርቲን ሉተር ሮሜ መጽሐፍ ምዕራፍ 1 ቁጥር 16 እና 17 አንብቦ እኮ ነው ቤተክርስቲያን ላይ ታድሶን ያመጣው። ይሄ መጽሐፍ በጣም ትልቅ መጽሐፍ ነው። የሮሜ መጽሐፍ የእግዚአብሔርን ጽድቅ የሚያወራ የሮሜ መጽሐፍ በመጽሐፍ ቅዱሳችን ውስጥ ባይኖር ኑሮ በጣም ብዙ ምስጢራቶችን አንረዳም ነበረ ስለ እግዚአብሔር ጽድቅ። ክብር ለኢየሱስ ይሁን። ከዛ ምን ብሎ ይናገራል ጳውሎስ? ቁጥር 8 ላይ እምነታችሁ በዓለም ሁሉ ወንጌል ከሮም ተነስቶ ዓለምን ሁሉ እንዲዳረስ ነበር አይደለ? ጳውሎስም ወንጌል ከሮም ተነስቶ ዓለምን ሁሉ እንዲዳረስ ይመኝ ነበርና ተሳካለት። ምን ይላል? እምነታችሁ በዓለም ሁሉ ስለተወራች ስለተሰማች ይላል። ከሮም ተነስቶ ወንጌል በዓለም ሁሉ ተሰማ። ወንጌል ከሮም ተነስቶ ወደ ዓለም ሁሉ ተሰማ። እምነት ይታያል፣ እምነት ይዳሰሳል፣ እምነት ይጨበጣል። አይታይም፣ አይዳሰስም፣ አይጨበጥም፣ አይታይም። ግን በምንድን ነው የተገለጠው ሲባል እምነታቸው በስራ ተገልጧል። ክብር ለእግዚአብሔር ይሁን። እየተከታተላችሁኝ ነው? እምነታቸው በምን ተገልጧል? በስራ ተገልጧል። እምነታቸው የሚዳሰስ የሚጨበጥ ስራ ገልጦታል። ከዚህም የተነሳ የሮም አማኞች እምነታቸውን በስራ በመግለጣቸው ምክንያት በዓለም ሁሉ እምነታቸው ተሰማ። በዓለም አንደኛ ተሰሎንቄ ምዕራፍ 1 ላይ አንደኛ ተሰሎንቄ ምዕራፍ 1 ላይ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 3 ላይ ምን ይላል የእግዚአብሔር ቃል? እምነታችሁ በስራ ፍቅራችሁ በድካም ተስፋችሁ በጽናት ተገልጧል ይላል። የእምነት መገለጫው ምንድን ነው? ስራ ነው። እምነት አለኝ ተብሎ አይወራም። እምነትን በስራ መግለጥ ነው እንጂ እምነት እኛ ያመንነው ለኛ ነው።
ከእምነት የሚሆን መታዘዝ፣ ከእምነት የሚነሳ ስራ ግን ሰዎች ስራችንን አይተው እንዲያምኑ የሚያደርግ ነው። በደንብ ስሙኝ። እምነት እኛ አምነን የዳንበት ነው። ያንን እምነት ስንኖረው፣ ያንን እምነት በስራ ስንገልጠው ስራችንን አይተው ሰዎች ያምናሉ። ስራችንን አይተው ሰዎች ወደ ጌታ ይመጣሉ። ስራችንን አይተው ሰዎች ጌታን ያውቃሉ፣ ጌታን ይከተላሉ፣ ለጌታ እጅ ይሰጣሉ። ስለዚህ እምነታችሁ በዓለም ሁሉ ስለተሰማች ይላል። ለምን? በስራ ገልጠውት ነበረ። እሷ እኮ ምርጥ ጴንጤ ናት። እሷ እኮ እውነተኛ ክርስቲያን ናት። የሱ ቤተሰብማ በጣም የተወደደ ለወንጌል የተለዩ ናቸው። የሱ ሚስትማ በጣም የታወቀች ሴት ናት። የሱ ልጆችማ አገልጋዮች ናቸው። የሱ ዘመድ አዝማድማ ለወንጌል በጣም የተሰጡ ናቸው። የሱ ቤተሰብማ፣ የሱ ቤተክርስቲያንማ፣ የሙሉ ወንጌል ቤተክርስቲያንማ፣ የህይወት ብርሃን ቤተክርስቲያንማ፣ የገነት ቤተክርስቲያንማ፣ የመሰረተ ክርስቶስ ቤተክርስቲያንማ፣ የቃለ ህይወት ቤተክርስቲያንማ እየተባለ ሲወራ ሰምታችሁ ታውቃላችሁ? ስሙ በእኛ ይጠራ። እስቲ ጻፉልኝ ይችን ቃል፣ ስሙ በእኔ ይጠራ ብላችሁ ጻፉ። ስለ እኔ ይወራ። ስለ ሳሙኤል መጽሐፍ ቅዱስ ዝናው ከዳን እስከ ቤርሳቤ ተሰማ። ለምን? በእግዚአብሔር ክብር የተሞላ ሰው ስለሆነ፣ በእግዚአብሔር ጸጋ የተቀባ ሰው ስለሆነ፣ የሚናገረውም ቃል መሬት ላይ ጠብ አይልም ነበረ። አሜን። እንደዚህ ይላል የእግዚአብሔር ቃል። የእግዚአብሔር ቃል ብርቅ በነበረበት፣ የእግዚአብሔር ራእይ ብርቅ በነበረበት በዚያ ዘመን የእግዚአብሔር ቃል በእግዚአብሔር ቃል ይገለጥለት ነበረ። የእግዚአብሔር ቃል ይገለጥለት ነበረ። ስሙ ባንቺ ይጠራ። ስሙ ባንቺ አይሰደብ። ስሙ ባንቺ ይወደስ። ስሙ ባንቺ ይከበር። ስሙ ባንቺ ይፈራ። ስሙ ባንተ ይመለክ። ስሙ ባንተ ይወደድ። በስሙ ስማችን ከሚጠራው በላይ በስማችን ስሙ ይጠራ። በስሙ ስሜ አይጠራ፣ በስሜ ስሙ ይጠራ። እንደዚህ ብላችሁ ጻፉ። በስሜ ስሙ ይጠራ ብላችሁ ጻፉ እስቲ። በስሜ ስሙ ይጠራ። በስሜ ስሙ ሲጠራና በስሙ ስሜ ሲጠራ እኩል አይደለም። በስሙ ስሜ ይጠራ ብለን ስንጸልይ ራሳችንን እየገለጥን ነው። በስሜ ስሙ ይጠራ። በስሜ ስሙ ይጠራ። መንደር ላይ ታወቂ። በሐሜት ሳይሆን፣ በስንፍና ሳይሆን፣ በችግር ፈጣሪነት ሰፈር በማወቅ ሳይሆን፣ ይንቀልሽ በመባል ሳይሆን፣ ይንቀል በመባል ሳይሆን ስሙ ስምሽ ላይ ይጠራ። ስሙ ስምሽ ላይ ይታወጅ። ስሙ በስምሽ ይታወቅ። የኢየሱስ ዝና ይውጣ። የሮሜ ሰዎች ስማቸው በዓለም ሁሉ ተሰማ። እምነታቸው በዓለም ሁሉ ተሰማ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ብዙዎች ሰዎች በኢየሱስ ስም ስማቸውን አስጠሩ። ስማቸውን አስጠሩ። ስማቸው ተጠራ። ስማቸው በቁልምጫ ተጠራ። ስማቸው ከዳር እስከ ዳር ታወቀ። ስማቸው መታወቁ ባልከፋ ነበረ። ስማቸው መታወቁ ባልከፋ ነበረ። ግን
ስማቸው ላይ ስሙ አልከበረም። ስማቸው ላይ ስሙ አልታወቀም። በጌታ የእነሱ ስም ይወደሳል። ጌታ ባደረገላቸው ነገር ምክንያት ዝናቸው ወጥቷል፣ ዕውቅናቸው ወጥቷል፣ ባለጠግነታቸው ወጥቷል፣ ስልጣናቸው ወጥቷል፣ ጸጋቸው ወጥቷል። ሲል ግን የእግዚአብሔር ስም በነሱ ቀኑን ሙሉ ይሰደባል። እንትና እኮ ሚስቱን ፈታ፣ እንትና እኮ ከእግዚአብሔር ቤት ገንዘብ አጭበረበረ፣ እንትና እኮ ገንዘብ ያካብታል፣ እንትና እኮ የእንትናን ብር በላ እየተባለ የእግዚአብሔር ስም ቀኑን ሙሉ ይሰደባል። እንደዚህ ብላችሁ ጻፉ። ስሙ በስሜ አይሰደብ ብላችሁ ጻፉ። ስሙ በስሜ አይሰደብ። የመርከቡ ስም አይሰደብ። የጌታ የኢየሱስ ስም አይሰደብ። በመርከቡ ስም ላይ የኢየሱስ ስም አይሰደብ። የኢየሱስ ስም ይቀደስ። የኢየሱስ ስም ይወደስ። የኢየሱስ ስም ይከበር እንጂ በመርከቡ ስም ላይ የኢየሱስ ስም ቀኑን ሙሉ አይሰደብ። እሱም ብሎ አገልጋይ አይባል። እሱም ብሎ ሰባኪ፣ እሱም ብሎ አስተማሪ፣ እሱም ብሎ አገልጋይ፣ እሱም ብሎ አስተማሪ አይባል። ስሙ ይጠራ፣ ስሙ ይወደስ፣ ስሙ ይከበር። በሱ ስም የኔ ስም እንደታወቀ ሁሉ በኔ ስም የሱ ስም ይታወቅ። በኔ ስም የሱ ስም ይታወቅ። በኔ ቤተሰብ የሱ ስም ይታወቅ። በኔ ትዳር የሱ ስም ይታወቅ። በኔ ልጆች የሱ ስም ይታወቅ። በኔ ቤተ ክርስቲያን የሱ ስም ይታወቅ። በኔ ምድር የሱ ስም ይታወቅ። ዝና መውጣት ክፋት የለውም። ዝነኛ መሆን ክፋት የለውም። ስማችን በቁልምጫ ሲጠራ ክፋት የለውም። ስማችን ሲከበር ክፋት የለውም። ክፋት ያለው የእኛ ስም ብቻ ተከብሮ የጌታ ስም በእኛ ሳይከበር ሲቀር ብቻ ነው ክፋቱ። ስሙ የሚጠራው በስማችን ላይ ነው። ስሙ ይጠራ በእኔ። ምን ይላል? እምነታችሁ በዓለም ሁሉ ስለተሰማች። ስትኖሪ ሰፈር ላይ ይሰማል። ስትኖሪ ጎረቤት ይሰማል። ጌታን በማያውቁ ቤተሰብ መካከል፣ በስጋ ቁራጭ በአጥንት ፍላጭ መካከል ይሰማል። እሱ ብቻ አይደለም። በስራ ቦታሽ ይሰማል። በቤተ ክርስቲያን ይሰማል። በትውልድ መንደር ይሰማል። ሩቅ ባለው ግዛት ሁሉ ይሰማል። ስም እግዚአብሔርን ስትፈሪ ስሙ ይጠራ። ስምህ በእኔ ይጠራ ብላችሁ ጻፉ። ስሙ በእኔ ይጠራ ብላችሁ ጻፉ። ስሙ ይጠራ። የኢየሱስ ስም ይጠራ። ዝናው ይውጣ። ዝናው ይውጣ። ከዳን እስከ ቤርሳቤ ዝናው እንደወጣ የኢየሱስ ዝና በዙሪያው ባሉ ከተሞች ሁሉ እንደወጣ በኢየሱስ ስም በስምሽ ላይ የኢየሱስ ዝና ይውጣ። በስምሽ ላይ በስምህ ላይ የኢየሱስ ዝና፣ ስማችሁ ይቀባ። የኢየሱስ ስም የሚከበርበት፣ የኢየሱስ ስም የሚቆላመጥበት፣ የኢየሱስ ስም የሚወደድበት፣ የኢየሱስ ስም የሚነግስበት፣ የኢየሱስ ስም የሚከብርበት ይሁን በኢየሱስ ስም። ምን ዋጋ አለው? ኢየሱስ ካልከበረ በሰርግሽ፣ በትዳርሽ፣ በልጆችሽ፣ በስራሽ፣ በሹመትሽ፣ በስልጣንሽ፣ በዝናሽ ምን ዋጋ አለው? የጋን መብራት ሆነሽ እሱን አዋርደሽ
ቀኑን ሙሉ ስሙ ተሰድቦብሽ ጽድቅን በማድረግ የምትቀበዩ ዋጋ አመፃን በማድረግ ከምትከፊው ዋጋ ይበልጣል። ጽድቅን በማድረግ የምትከፊው ዋጋ አመፃን በማድረግ ከምታገኘው ብድራት ይበልጣል። ሳንታ ጽድቅን አርገሽ አይደለ? ቅድስናን አርገሽ አይደለ? እግዚአብሔርን በመፍራት አይደለ? ለእግዚአብሔር ለስሙ በመንቀጥቀጥ አይደለ? ካልሰበኩ፣ ካላስተማርኩ፣ ካላገለገልኩ፣ ካልዘመርኩለት እንዴት ውዬ አድራለሁ ብለሽ አይደል መከራ የምትቀበየው? እሱ ለእግዚአብሔር ክብር ይሆናል። ሄደሽ እጅና ጓንት ከምትሆኚ፣ ሄደሽ አፍ ለአፍ ገጥመሽ ከማያምን ሰው ጋራ ከምትወዳጂ ጽድቅን አርገሽ መከራ መቀበል ይበልጣል። ክብር ለኢየሱስ ይሁን፣ ስሙ ይባረክ። እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን ኢየሱስ ክርስቶስ ምን አደርጋለሁ? አመሰግናለሁ ይላል። ለምስጋና ምክንያት ያድርገን እግዚአብሔር። በአንቺ ምክንያት የኢየሱስ ስም ይመስገን። በአንተ ምክንያት የኢየሱስ ስም ይመስገን። በአንተ ምክንያት፣ በአንቺ ምክንያት በዚህ ጉዳይ ጸልዩ። በቤታችሁ ይመስገን፣ በልጆቻችሁ ይመስገን፣ በትዳራችሁ ይመስገን፣ በጎረቤት ይመስገን፣ በዘመድ አዝማድ መካከል ዓይንሽን ላፈር ብለው አሽቀንጥረው የወረወሩሽ ወደ አእምሯቸው ተመልሰው ያንቺን ጌታ ያክብሩ፣ ያንቺን ጌታ ያንግሱት፣ ያንተን ጌታ ያንግሱት። ይህ ነው እንግዲህ የእግዚአብሔር ቃል። በዚህ ጉዳይ እንጸልያለን። 44 ሰዎች አላችሁ፣ እንጸልያለን። በዚህ ጉዳይ የእግዚአብሔር እጅ እንድትረዳን፣ የእግዚአብሔር ጣት እንድታግዘን፣ የእግዚአብሔር ክብር እንድትገለጥብን። መኖር ለኢየሱስ ነው፣ መሞት ለኢየሱስ ነው። ኢየሱስና ኢየሱስ ብቻ ነው በዚህ ዓለም ላይ የሚያዋጣክ። ኢየሱስና ኢየሱስ ብቻ ነው በዚህ ዓለም ላይ የሚያዋጣሽ። ያለ ኢየሱስ የሚያዋጣ ምንም ነገር የለም። ሁሉ ነገር ከንቱ ነው። ኢየሱስ ይንገስ፣ ኢየሱስ ይንገስ፣ ኢየሱስ ይወደስ፣ ኢየሱስ ይከበር፣ ኢየሱስ ወገግ ብሎ ይታይ። የኢየሱስ ስም ዝናው ይውጣ፣ የኢየሱስ ዝናው ይውጣ፣ ክብሩ ይገለጥ። ይህንን ነው የሚያወራው የሮሜ መጽሐፍ። ከሁሉ አስቀድሜ አምላኬን ኢየሱስ ክርስቶስን አመሰግናለሁ። ለምን ወጣ? ወሬው ወጣ። እንዲታወቅባቸው የማይፈልጉ ሰዎች አሉ። እምነታቸው እንዲታወቅባቸው የማይፈልጉ አሉ። የወንጌል አማኝ በመሆን የሚመጣባቸው መከራ መቀበል የማይፈልጉ ሰዎች አሉ። ስለ ስሙ ትሰደዳላችሁ ተብሎ ተጽፏል። በሰው ሁሉ ፊት የተጠላችሁ ትሆናላችሁ ተብሎ ተጽፏል። ግን እናንተን በሚጠሉበት፣ እናንተን በሚሰድቡበት፣ እናንተን በሚያሙበት ተመልሰው አምላካችሁን ያመሰግናሉ። እሷማ ይላሉ፣ እሱማ ይላሉ። እሷማ እምነቷን አታስነካም። ዛሬ የጨለማ ቁራጭ የተቆጣጠራችሁ ሰዎች፣ የጋን መብራት የሆናችሁ ሰዎች፣ የኢየሱስ ስም ባንቺና ባንተ ምክንያት ቀኑን ሙሉ የሚሰደብባችሁ ሰዎች፣ ሰው ዝናውን ይገልጣል፣ እናንተ ግን ታሰደባላችሁ። ሰው ግን የኢየሱስን ስም ያስወድሳል፣ እናንተ ግን ታሰደባላችሁ። ዛሬ ተመለሱ ወደ ጽድቅ። ጽድቅ ዋጋ ታስከፍላለች፣ ብድራቷ ታላቅ ነው። መዓት ጴንጤ የኢየሱስን ስም ያሰድባል። መዓት ጴንጤ የኢየሱስን ስም ያስነቅፋል።
በውሸት የሚያሰድቡ ሰዎች አሉ። በማጭበርበር የዋ ክርስቲያንን በጽድቅ ምክንያት የዋ ሆኖ የጽድቅን ትራክ የጽድቅን ጎዳና የመረጠውን ሰው እነሱ በአመፃቸው ይመጡና ይጠበቡና በአፋቸው ሽንገላ ጻድቁን ሰው ያጠምዱታል። በሰላም ይኖሩ ይሆን? ጻድቁን ሰው ነክተው፣ ቅድስና ያለበትን ሰው ነክተው፣ እግዚአብሔርን የሚፈራውን ሰው ነክተው፣ ጌታን ብሎ የሚኖረውን ሰው ፈርት ነክተው በሰላም ይኖሩ ይሆን? እግዚአብሔር ይታደግ። የጌታ ስም በአንቺ ላይ ይከበር። የጌታ ስም በአንተ ላይ በቃ የምንኖርለት ዓላማ የኢየሱስ ስም እንዲከበር ነው። የምንኖረው በዚህ ዓለም ላይ በዳንበት በዛች ቅጽበት መወሰድ እንመኝ ነበረ። ኑሩ ብሎ በግድ በጉልበቱ ጌታ የሚያኖረን የኢየሱስ ስም እንዲወደስ የኢየሱስ ስም እንዲከበር ነው። አሜን ነው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግናለሁ። ይህንን የተባረከ ቃል በዚህ ውድቅት ሌሊት ለሴት ለወንድ ልጆች ቆርሰ ባርከ ስለሰጠ ሁሉም ያንተን ቃል በደስታ ስለሰሙ ከእንቅልፍ እንደሚነቃ ስለነቁ ለቃልህ ጌታ ሆይ ስለተንቀጠቀጡ ስለፈሩ ለካ እንዲህ ነው ወይ የኔ ስም ባንተ ተገለጠ፣ የኔ ስም ባንተ ታወቀ፣ እኔ ያንተ ስም ግን በእኔ አልታወቀም ብለው ጌታ ሆይ ስለተጸጸቱ ቀኑን ሙሉ ስምህ በእነሱ ስም ስለተሰደበ እግዚአብሔር ሆይ ከዚህ በኋላ አይሰደብም ብለው ስለቀኑት ስለ ሴት ስለ ወንድ ልጆች አመሰግናለሁ። እንደሰማነው እንደ አፍ ቃል ካፍ እንደወጣው እንደ አፍ ቃል በኢየሱስ ስም መኖር እንድንችል እርዳን። ነቢያቶች ቀኑን ሙሉ ስሜ በስማችሁ ይሰደባል፣ ስሜ በእናንተ ይሰደባል ተብሎ እንደጻፈ እንደሱ አይሁንብን። በጽድቅ እንኖርልህ፣ በቅድስና እንኖርልህ። ዝና ይውጣ፣ ዝና ይውጣ። የቅርቦች ይወቁ፣ የሩቅ ይወቁ። በእምነታችን ምክንያት የቅርቦች ይወቁ፣ የሩቆች ይወቁ። አጠገባችን ያሉት ይወቁ፣ ሩቅ ያሉት ይወቁ። ስም ይግነን፣ ስም ይከበር፣ ስም ይወደስ። ስም ሲከበር፣ ስም ሲወደስ፣ ስም ሲታወቅ ሰዎች ጌታ ሆይ ያንን የሚወደሰውን የሚከበረውን የሚመሰገነውን ስም ይቀበላሉ፣ ያምናሉ። እንደዚህ እንድታደርግልን እንጸልያለን። ጌታ ሆይ ስም አይነካ፣ ስም አይሰደብ፣ ስም አይተች፣ ስም አይተረብ። ስምን ሰው በከንቱ አያንሳው። ስም የሚያድን ነው። ስም የሚያስመልጥ ነው። የጌታ ስም የሚጠራ ይድናል ተብሎ እንደጻፈ ጌታ ሆይ ጠርተን የዳንበት ጠርተን ያመለጥንበት ስም ነውና በዚህ ስም አንተን እንድንገልጥ እርዳን። እንድንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ተብሎ እንደጻፈ ጌታ ሆይ እናመሰግንሃለን፣ እናከብረሃለን። የከበረውን ምክርህን የከበረውን ቃልህን ስለሰጠህን ስም ለዘላለም የተባረከ ይሁን። ተርፎ ያለውን ጊዜ ሁሉ አንተ ተረከብ፣ በኢየሱስ ክርስቶስ ስም አሜን።